እኔ እሱ ጠባቂ አይደለሁም፣ ላይውም አልፈልግም። ወይ በቃ ስቃይልኩ መብላት ነው እንዴ ማለት አልገባኝም። አሁን እንዳላደረኩት ሲያፈርቸ ነው የምትሉት? እህቴ ለቺት እያረክባት ባሉን አደይ እሱ ታሪኩ ብዙ ነው። ወዴት ነው እንደዚህ እንደ ፌንጣ እየዘለሽ የምትሄጂው? የኔ ደመና የኔ መብረቅ ምንድነው? ቆይ አንዱ አንጠባጥቦት ነው። ከየት አባታችሁ ተሰባስበው የመጡት? ተናድጄ ባለው ደሩ በምን ጉዳይ አፍ ስላለሽ ብቻ ዝም ብለሽ አታውሪ። በቃ ይቺ እዚህ መጎለቱን አልሰው የሆነ ነገርማ አስበሻል። ስራ ፈታ ካሹ ጋር የሚያደርጋትን ሲያሳጣት ስራ ሰጠሁት። አቤት ክፉ ልማድ! ቆይ ምንድን ነው ያልገባሽ? አሹ በሩን ክፈትልኝ። የማን ነው ደግሞ የከተማ ጩልል? አንቺ ቆይ ምን እያደረግክ ነው ያለኸው? እዚህ እንዴት ልትመጣ ቻልክ? ማዘር የዴቭ እና የዳይመንድ ገጠር መሄድ እጅግ በጣም ያስገረማት፣ ማለትም የአደይ እህት ብርሃን ዴቭ እንዴት እዚህ ልትመጣ ቻልክ ስትል ጠየቀችው። ዴቭም ማዘር አንድ የምነግሮት ነገር አለ፣ ነገር ግን አሁን ሊሆን አይችልም፣ አረፍ ብዬ እነግሮታለሁ ሲል ነበረ ስለ ሽምግልናው ለመናገር እየሞከረ ያለው። ነገር ግን ዴቭ አሁንም ቆርጦ ከሄደ በኋላ እዛ ከደረሰ በኋላ ነገር ግን ድፍረታ አቶ መናገር አቅቶታል። ሩታ አገር አማን ብላ ገጠር ከሄደች በኋላ እዛ ለመቀናጣት እየሞከረች ትገኛለች። አንዴ ቶሌት የት ነው፣ አንዴ ደግሞ ሽንቴን የት ልሽናላችሁ ታዲያ እያለችም ዳይመንድን እያስጨነቀችውና ግራ እያጋባችው ትገኛለች። ሄለን የእሷንና የአበበን ግንኙነት ቤተሰቦቿ የነቁባት መስሏት እየተሳቀቀችም ትገኛለች። አጎቷ በመጣ ሰዓት አበበ በጣም አድርጎ ሰድቦት ስለነበረ አሁን ላይ አበበን ለመቀየም እየሞከረች ነው። ነገር ግን በፍቅር መካከል ይህ ነገር ያጋጥማል። ሰላም ሰላም፣ ውድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 151 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። በኪንጎ ፍቅር እየተቃጠለች ያለችው ቅምጥል አሁንም ስለ ኪንጎ ማሰቧን እና መጨነቋን አልተወችም። እሱም ደግሞ በተደጋጋሚ ችግሮችን እየፈጠረ እናም እያሰቃያት ይገኛል። ኪንጎና ዳይመንድ እንግዲህ ከዚህ በፊት ሲዘርፉ በነበረው ነገር አሁን ላይ ኪንጎ ተጠያቂ ሆኗል። እናም ከዚህ በፊት ዘርፈዋቸው የነበሩት ሰዎች ኪንጎን አግኝተውት እንዳልሆነ አድርገው ስብርብር አድርገው ጥለውታል። ከዛም በኋላ ወደ ቅምጥል ለመሄድ እጅግ በጣም ስለፈራ እቤቱ ነበረ የተቀመጠው። ቅምጥልም ያልደረሰችበት ያልገባችበት ቦታ የለም። እነ አሹ ጋርም ሄዳ እንዲሁም ደግሞ ለሊ ቤትም ሄዳ ፈልገዋለች። ነገር ግን በፍጹም ልታገኘው አልቻለችም። እናም ለባቡሬ ወንድሜ እባክህ ኪንጎ ጠፍቶብኛል፣ እናም ደግሞ አፋልገኝ ስትል ነግረው ነበረ። ባቡሬም እየፈለገ ባለበት ሰዓት ኪንጎን ወደ ቤቱ በመሄድ ነበር አግኝቶት የነበረው። እናም እዚህ ምን ትሰራለህ? ምንስ ነው የሆንከው? ብሎ ሲጠይቀው እሱም እንግዲህ እያንዳንዱ ነገር በግልጽ ነግሮታል። ቅምጥል እየፈለገች ነው። ለምንድን ነው እህቴን እንደዚህ የምታሰቃያት? ቆይ አንተ ልጅ ግን እህቴ ላይ ሲታረግባታለህ እንዴ? ሲል ጠይቆታል። እሱም አረ በፍጹም መቼም አላደርገውም፣ እኔ ቅምጥልን እኮ በጣም ወዳታለሁ። ነገሩ ወዲህ ነው፣ እኔና ዳይመንድ ከዚህ በፊት አጥቅተናቸው የነበሩ ሰዎች ናቸው። አሁን እኔም ብቻዬን ሲያገኙኝ ቀጥቅጠው የጣሉኝ በማለት ለባቡሬ በግልጽ አስረድቶታል። ባቡሬም በቀና እንሂድ፣ እህቴ በጣም እየፈለገችና እየተጨናነቀች ነው ሲል ነበረ ወደ ቤት ይዞት የሄደው። ላሊ አሁን ላይ እጅግ በጣም ደስተኛ ሆና ትገኛለች። ምክንያቱም ከዚህ በፊት ሲያጨናንቃት የነበረው የቤቷ ጉዳይ ነበረ። አክስቷ እሷ ቤት እንዳለች እናውቃለን። እናም አሁን ላይ አክስቷ ቤቷን ለቃላታለች። በዚህ ነገርም እጅግ በጣም ደስ ብሏታል። እናም ለአደይ ደስታዋን ገልጻላታለች። አደይም ለአንቺ ደስ ብሎኛል ላሊዬ፣ እንኳን ደስ ያለሽ፣ ይህ ደስታ ይገባሻል ስትል ነበረ እንደ ጓደኛ የጓደኝነት ፍቅሯን አቅፋ የገለጸችላት። ላሊም አመሰግናለሁ የኔ ውድ፣ ነገር ግን አንድ የማማክርሽ ነገር አለ፣ አሁን ላይ ታስፈልጊኛለሽ ስትል ነበረ ለአደይ ጥያቄ ያቀረበችላት። አደይ ምን ልርዳሽ እህቴ ንገሪኝ ስትል አማከረቻት። እሷም
እዛ ቤት መኖር አልችልም። እዚህ ደግሞ ይሄ ኤላ ቤት ነው። ስለዚህ እዚህ መኖር አልችልም። ምን ላደርግ? አሁን ላይ አማክኝ እስኪ ስትል ነበረ ያማከረቻት። አደይም አይለሊ ይህን ቤት ኤላ ላንቺ ነው ገዝቶ የሰጠሽ። እናም ብትኖሪበት ችግር የለውም። እናም ደግሞ ለብዙ ነገር ይሄ አሪፍ ነው፣ ቅርብም ነው። ስለዚህ እዚህ ቤት ነው መኖር ያለብሽ። ያኛውን ቤት አካራይና እዚህ ቤት ኑሪ። እናም ደግሞ ለኤላ ገንዘቡን መላክ ትችያለሽ፣ ገንዘቡን ማስገባት ትችያለሽ ስትል ነበረ ያማከረቻት። ለሊም ኤላ ሙሉ በሙሉ በእኔ ስም ነው ቤቱን እየገዛው፣ እናም ለእኔ ነው የገዛልኝ። ለመወሰን ግን እጅግ በጣም ተቸገርኩኝ ስትል ነበር ያማከረቻት። አደይም በዚህ መልኩ ሀሳቧን ቀለል አድርጋ አማክራታለች። ባቡሬም እንደ ቀልድ እያደረገ ለላሊ ፍቅሩ መግለጽ ጀምሯል። እሱም ምንድነው ናይ ወክ እናድርግ እስኪ እንደ ጓደኛ ዛሬ ፕሮቴክት ላድርግሽ ማለትም ላዝናናሽ በማለት ነበረ ይዟት ይወጣው። እናም ለምን እንደዚህ ታደርጋለህ ብላ ትጠይቀው። እስኪ አንዳንዴ ልንከባከብሽ፣ እናም ለወደፊቷ ሚስቴ ደግሞ እንዴት መንከባከብ እንዳለብኝ ትሬኒንግ ላድርግ ልለማ በማለት ነበረ ይዟት የሄደው። ለሊም እንዴ ሚስት አለህ እንዴ ስትል ጠየቀችው። አዎ እጅግ በጣም የሚወዳት ፍቅረኛና ሚስት አለችኝ ሲል ነበር የገለጸላት። ማናት አስተዋውቀኝ ስትል ብትጠይቀውም ነገር ግን እሱ ታውቂያታለሽ እኮ በማለት ነበረ ለሊን ለማንቃት የሞከረው። ለሊም ምናልባትም ከዚህ በፊት የነበረውን ነገር አስታውሳ ሊዱ እንዳትሆን ብቻ ስትል ጠየቀችው። አይ በፍጹም ሊዱ አይደለችም፣ ነገር ግን እዛው ሰፈር ነው በማለት ነበረ የሆነ ፍንጭ ነገር የሰጣት። ለሊም በጣም በመናደድ አላወኳትም ባቡሬ በቃ ንገረኝ ስትል ነበር የመለሰችለት። ነገር ግን ቆንጆ ናት ስትል ጥያቄዋን ቀጠለች። አዎ እጅግ በጣም ቆንጆ ናት፣ መልክ ብቻ አይደለም ሁላ ነገሯ ውስጧ ሙሉ በሙሉ ቆንጅዬ ናት ሲል ለማደናነቅ ሞከረ። ለሊም በዚህ ነገር እጅግ በጣም ቀናችና አይ ባቡሬ ልትነግረኝ አትችልም? ከዚህ በኋላ እንደውም እንዳታናገረኝ ስትል ነበረ ጥላው ሄደችው። ባቡሬም እየተሯሯጠ በመሄድ አረ ለሊ አረጋጊው፣ እሺ ነግርሻለሁ ቢላትም ነገር ግን እሷ ሳትስማማ ጥላው ሄዳለች። በተደጋጋሚ ችግር እየገጠመው ያለው የአሹና የሮማን ፍቅር ነው። ሮማን አሹን አሁን ላይ አፈቅርሻለሁ ብሎ ቢነግረኝ ምንድነው የምልመልስለት እያለች እየተወዛገበች ትገኛለች። ነገር ግን አሹ ድፍረቱን ስላጣ እስካሁን እንደሚያፈቅራት አልነገራትም። በዘፈንም ሆነ በተግባር ሊገልጽላት ቢሞክርም ነገር ግን ሮማን በቀላሉ መረዳት አልቻለችም። አሁን ግን ፍቅሩ እየገባት ይመስላል። አሹን እኔ እንደ ወንድም ነው የምወደው፣ እሱ ግን ወደ ፍቅር ተቀየረብኝ ብሎ አፈቅርሻለሁ ቢለኝ ምን ልለው ነው እያለችም እየተወዛገበች ትገኛለች። ፍቅር ደግሞ ለሮማን ያላት ጥላቻ ቀን በቀን እየጨመረ ይገኛል። እናም የፍቅር እናት ሮማን ተነሺ ውሃ ስጭኝ ባለቻት መሰረት ሮሚ ተነስታ ውሃ ልትሰጣት በነበረ ሰዓት ነበረ ፍቅር ጠልፋ ሮማን ለአሰሪዋ ቀርታ ልትሰጣት የነበረውን ውሃ እላዋ ላይ ያስደፋቻት። እናም የፍቅር እናት እጅግ በጣም አድርጋ በመቆጣት ሮማን ምን ያደናብርሻል? ቆይ አይታይሽም እንዴ? ደፋሽብኝ እኮ። ይህ ደግሞ የመጀመሪያሽ አይደለም፣ ከዚህ በፊትም እንደዚህ አድርገሽብኛል። ምንድን ነው የሚያደናብርሽ? ስትል ተቆጥታታለች። አይትዬ ይቅርታ፣ ፍቅር እኮ ናት ያስደፋችኝ ብላ ልታማኝ ብትሞክርም ነገር ግን ፍቅር እኔ አላስጠፋውሽም፣ በተደጋጋሚ እኔ ላይ ነው የምታማኘው፣ እኔ ያላደረኩትም እማዬ እያየሻት አይደል ስትል ፍቅርም ለማስታጣት ሞክራለች። አይ ሮማን አትደናበሪብኝ ሂጅ ከዚህ በማለት አባራታለች። እናም የተጸዳውንም ቤት አስጂ፣ መኝታ ቤቴንም በደንብ አስተካኪ እያለች እያስጨነቀቻት ትገኛለች። አሁን ላይ ሮማን ደፈር ብላ ፍቅርን አልሰማሽም ማለት ይኖርባታል። እናም ጠንካራ ልጅ መሆን ይኖርባታል። ዴቭንም የጋብቻ ጥያቄውን የአደይ እናት ትቀበላለች ብዬ አስባለሁ። ነገር ግን አባቷ እጅግ በጣም ኃይለኛ ሰው ስለሆነ በፍጹም ለከተማ ወሮበላ ልጄን አልሰጥም ብሎ የሚመልሳቸው ይመስለኛል። በአደይ እናት ምክንያት ካላሳመነቻቸው የአደይ አባት ግን በፍጹም በሀሳባቸው አይስማማም ብዬ አስባለሁ። አሹ በስከ መጨረሻ ድፍረቱን አግኝቶ ለሮማን ፍቅሩን ሊገልጽላት ሲል የፍቅር እናት ደርሳ አቋረጠቻቸው። እናም አሹ ኪችን ምን ታደርጋለህ በማለት አሹንም አፋጠጠችው። አሁን ላይ በድፍረት ሮማንን ስለማፈቅራት ነው የሚከታተላት ብሎ ይናገር ይሆን ወይስ ደግሞ እንደለመደው ውሃ ልጠጣ ነው ብሎ ለማሳመን ይሞክር ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።